ይሄ ሰው የምንፈልገው ነው የመጣው። እንዴት ናችሁ? ምንድነው ፍቅር ሲዝም? ሰላም ነው ቴዲ፣ እንዴት ነህ? ቀረ እንደ ሀገር ቤት መግባቱን? አዎ ታውኩት እኮ ቀረ። ምክንያቱም እንትን ሆነ ይቅር። ለምን ኢትዮጵያ ኤምባሲ ሊያሳስሩኝ ነበር። ከማን ጋር ነው የማወራው? ፍቅር ሲዝም ስንት ሰው ነው? ላስወጣህ ነው? ቆይ ላስወጣቸው ጠብቀኝ። እንትን ብዬ ነበረ። ተው አታስወጣ። አስወጥቻቸዋለሁ። እሺ ኢትዮጵያ ኤምባሲ ሄጄ ነበርና ሊያሳስሩኝ ጠሩብኝ ፖሊሶች። አይ ይቅርታውን ይቅርብኝ፣ እዛም በሄደ ባሰ ነው ብዬ ተውኩት። እኔ በአንተ ዙሪያ ከተሰጡ ኮመንቶች የሆነ ቀን እንዳነበብኩት ኮመንት እኔ ያስለቀሰኝ ኮመንት የለም። በእውነት ምንም ይል አላነበብኩም። እኔ አላነብም እኮ ኮሜንት። ምንም ይል ነው ንገረን እስቲ። የሚያስለቅስ ከሆነ እስቲ አብረን እናልቅስ፣ ንገረን። እንዴት ብዬ ልግባ? ይሄ መንግስት አላስገባኝም ብለህ ተናገርክ የሆነ ቦታ ላይ። ታስታውሳለህ እሱን ቪዲዮ? አንዱ ምን እንዳለ አላነበብክም? የእውነት አላነበብኩም። እኔ በእውነት አላነብም። እኔ ብዙ ጊዜ አላነብም። እኔ ኮሜንት ሽክሽክ አልገኝም። ንገረኝ። እንዴት ብዬ ልግባ? ይሄ መንግስት አላስገባኝ ምናምን ብለህ እያማረርክ በሰራው ቪዲዮ ላይ አንድ የተረገመ ሰው የጻፈው ጽሁፍ ምን ይላል መሰለህ? ለምን ቢምቢ ሆነ አትገባም ማለት። እሱን አንብቤያለሁ እና ዝም አልክ? ምን እንደዚህ እንደሚሉ የታወቀ ነው። መናፍስቱ አይቅርት በላቸው። ቆይ አሁን ጌም አልጫወትም። አሁን አንተ ደርሰ የተመለስከው ለምንድን ነው? ደህና ጨርሰን የገጽታ ግንባታ ተሰርቶልህ ባለቀ ሰዓት 11ኛ ሰዓት ምንድን ነው እንደዛ ያደረገ? እኔ ምን መሰለህ ሄጄ ያልገባው ይቅርታ ብዬ የጠየኩት መጀመሪያ መግባት ፈልጌ ሳይሆን አመጽና አድማ ለማስነሳት ፈልጌ ነው። ሲጀመር እኔ ብልጽግና እውነት ለዛ ብዬ ነው እኔ ይቅርታ ያልኩት እንጂ እኔ ብልጽግና ቤቴን አፍርሶ እርሻዬን ወስዶ ስንት ነገር ወስዶብኝ እንዴት ሆኜ ነው ስታስበውና መጀመሪያም የራሴ ሴራ ነበር። አመጽ ለማስነሳት ነበር። አዎ እግዚአብሔርን አመጽ ለማስነሳት አይሺቲን አሽዋክ። አይ እርግጠኛ ነህ 10 ሰው ይከተላል? እኔ እንዴት መሰለህ የማደርገው ሲስተሙን ነው። በቃ ሄጄ እለጥፋለሁ በየስልክ እንጨቱ በየግንቡ በዚህ ቀን አመጽ እንውጣልን እያልኩ ራሴን ቪዲዮ እየቀረስኩኝ እንደዛ ላደርግ ነበር የምር። ከዛ በኋላ አሁን እዛ ሆኜ አያገኙኝም ነበር፣ መቼም አይዙኝም። እኔ እኮ እዛ እየፈለጉኝ 11 ወር ቆይቻለሁ። ልምድ አለኝ። ሲስተሙ እኮ መሰለህ አመጽ ለማስነሳት በጣም ሰውን ማንቀሳቀስ ነው። በተለያዩ ብሮሸሮች፣ በራሪ ወረቀቶች፣ በሚለጠፉ ነገሮች ምናምን በጣም ያንቀሳቀሳቸዋል ራሱ። ከዛ በኋላ መንግስት ነው አመጽ የሚያስነሳው። ቀላል ነው። ሌላው ደግሞ እኔ መጀመሪያም የወጣሁበት ዘዴ ስላለ በጣም ቀላል ነው ብዬ አሰብኩ። ገባ? መጀመሪያም ተገፍቼ ስለሆነ የወጣሁት ለዛ ብዬ ነው። አሁን ፖለቲከኛ ነኝ የሚመስለኝን ልንገርህ። አንተ ከመንፈሳዊ አይን ነው የምታየው። በፖለቲካ ግን አመጽ ለማስነሳት መጀመሪያ አንተ በመንፈሳዊ ዘርፍ ባያስክበት ፍቅር ሲዝም ብዙ ሚሊዮን ተከታዮች ማፍራት አለብህ። አንተን እንደ መንፈሳዊ ሊደራቸው የሚያዩ ለአንተ የሚሰየፉልህ ህይወታቸውን የሚሰጡልህ በትንሹ 1 ሚሊዮን ተከታይ ማፍራት አለብህ። አንተ ፍቅር ሲዝም ለማስመዝገብ ቆይ ፍቅር ሲዝም በዓለም ላይ አይደለም በዓለም ላይ ይሄ መልስልኝ
ፍቅር ሲዝምን ለማስመዝገብ 13 ሰው ጎሎ 1 ዓመት ሙሉ 987 ፒቲሽን ፊርማ ያሰባሰብኩ የ13 ሰው ማሟላት አልቻልክም። እንዴት ነው እስኪ አመጽ የምታነሳሳው? እስኪ እንዴት አድርገህ በዓለም ላይ ያሉ ሁሉ ነብይ ብቻ ነው እንዲያመጽ የሚያስነሳው? በጣም ብዙ ሰዎች እኮ አመጽ አስነስተዋል። በአንዲት ሌተር ሊሆን በአንድ ሴንቴንስ ሊሆን ይችላል። ኦኬ ለምሳሌ አሁን ቱኒዚያ ውስጥ የራስ በጣም ቀላል ነው። ለምሳሌ ፍቅር ሲዝም ቱኒዚያ ውስጥ መሐመድ ቦአዚዝ የተባለው ሰውዬ በኑሮ ውድነቱ ምክንያት ራሱን አቃጠለ። እሺ ከዛ በኋላ አሁን ራሱን ሲያቃጥል ሰዎችን ገባህ አይደል? ኢሞሽናል አደረጋቸው። አንተ ምን አይነት ታክቲኮች ነው የምትጠቀመው? ማዳጋስካርስ በፃን ልጅ እንጂ በተከታይ እኮ አይደለም። እንደውም የማይታወቁ ሰዎችን ሊያስነሱ ይችላሉ። እኔ ደግሞ የገባኝ ዘዴ ነበር፣ አመጹን ለማስነሳት ራሴ የገባኝ ዘዴ ነበር። ኦኬ ስለዚህ ለዛ ብዬ ነው ይቅርታ ስል የነበረው። ግዴታ አገር ቤት መግባት ኢቭን እንኳን ማክስ እንኳን ብዙ ኦርደር ብዙ ቦታ ሄጂ ማክስ እንኳን አሰርቼ ነበር ፊት ላይ የሚሸፈን። ለምን እሱ ሌላ ሰው መስዬ ለመግባት። ከዛ በኋላ ከገባ በኋላ እኔ አመጹን ለማስነሳት ነው በቃ አቅዴ የነበረው። ሌላ አቅድ አልነበረኝም። ለዛ ነበር አንድ ጀሪካን ምናምን የተሸከምኩት። ኖ እኔ ሊሆን የሚችልበትን መንገድ ነገር እሺ፣ አመጽ አስነሳ። ከዛ በኋላ እሺ አላማ ምንድነው? መንግስትን መገልበጥ ነው ወይስ መንግስትን አስገድደ የሆኑ ነገሮች እንዲቀበል ለማድረግ ነው? ራሱ መልስ እያመጣ ይመጣል። አመጹ በራሱ እየወለደ ይመጣል። ከዛ በኋላ መጀመሪያ መነሳቱ ነው። ሰው ከተነሳ ሰው ራሱ ከዛ በኋላ ቀዳዳ እያገኘ ይመጣል። አሁን እኮ ቀዳዳው ድፍን ያለው አንደኛ የተለያየ አካባቢ አንዴ ትግራይ ላይ ጦርነት መጣ፣ አሁን አማራ ላይ አንድ ላይ ቢሆን ጥሩ ነበር። ጦርነቱም ቢሆን አመጹም አንድ ላይ ነው መሆን ያለበት። ጦርነቱም አንድ ላይ እንደዛ ከሆነ ጥሩ ነው። አመጽ በዓለም ላይ ደግሞ ብዙ ለውጦች የመጡት በአመጽ ነው። ከጦርነት የበለጠ አመጽና አድማ ከሰላማዊ ሰልፍ ይበልጣል። ፋኖን ትደግፋለህ? እኔ የሙሉ የኢትዮጵያ አመጽ ነው የምፈልገው። የፋኖ ብቻ የትግራይ ብቻ አይደለም። ሁሉም አንድ ባልኩ የሶር ነው። ፋኖን ትደግፋለህ? ሁሉንም፣ ፋኖንም፣ ትግራይንም፣ ደቡብንም፣ ጉራጌንም ሙሉንም ደግፋለሁ። ጀዋርንም ልደቱንም ደግፋለሁ። ግን እኔ ምንድነው እንደ አጠቃላይ ካልሆነ እንደዛማ ብልጽግና ያጠቃሃል። ብልጽግና እንዳያጠቃ ብልጽግና ራሱ ዘረኛ ስለሆነ ዘረኛ መሆን እኔ ገብቶኛል። እሱ እኔ ገብቶኛል። አሁን ፍቅር ሲዝም አሁን ከአንተ እኮ የሚጠበቅ ትንታኔ ያለ አሁን ፍቅር ሲዝም አንተ እኮ ማህበረሰቡ ትልቅ ቦታ የሚሰጥ ሰው እኮ ነው። ገባ? እያንዳንዱ የምትናገረው ነገር ፍቅር ሲዝም ምን አለ የምትባል ሰው ነው። እንደ መደበኛው ሰው አይደለም እኮ አንተ። አሁን አንተ ስትናገር በሪዝን ነው እነዚህ ሁሉ የጠራቸው። ኦኬ አንዳቸው ከአንዳቸው ጋር ለምሳሌ የሚቃረሩ ናቸው ታውቃለህ። አንተ ደግሞ ባለፈው እንደነገርኩህ ምን ለምሳሌ አሁን ባለፈው እነዚህን አጥብቄ እቃወማለሁ፣ አልደግፋቸውም፣ ቲፒኤልኤፍን አልደግፍም፣ እቺ ነገር ለዚህ የዳረጋት እሱ ነው እነሱ ናቸው ምናምን ብለህ ነበር እና ብልጽግናን ለመታረቅ ነው አውቄ ልንገርህ። አንደኛ ሌላ ደግሞ ልንገርህ፣ እኔ እውነት ለሲስተም ነበር እንደዛ አልከው። እኔ ብልጽግና አውቄ ኤርትራንም ሁሉንም ደቆስ ያደረኩትኝ ብልጽግና ለመታረቅና ገብቼ አመጽ ለማስነሳት ነው። ምን ላድርግ? አመጽ መነሳት አለበት። ካለዛ ይህ ሰውዬ እንደምታዩት የሚለቅ በጣም አስቸጋሪ ሰው ነው። በዘር ላይ ነው የተለጠፈው ሰውዬው። በዛ ላይ ውሸታም ነው፣ ሁሌ እንደዋሸ ነው። አሁን እንኳን ተወዳዳሪ ፓርቲዎች ገብቷል ኢትዮጵያ ውስጥ። ራሱ ከራሱ ጋር የሚወዳደረው ውጭ ያሉ በጣም የምናምናቸው አንድ ተወዳዳሪ ፓርቲ የለም። ያሉት ሁሉ እሱን የመሰሉ እንከፎች እንደ ብልጽግናን የሚያምኑ የሚያቡለበልቡ ለብልጽግና የብልጽግና ደሞዝ ተከፋዮች ናቸው። ልብ ካለው ለምን ሌሎቹን የውጭ ፓርቲዎች አያስገባምና አያወዳድርም? ከራሱ ጋር ተወዳድሮ እኔ ምርጫውን ቅፍ አድርጌ ነው የማስረክበው ይላል። ሌባ። ውጭ ያሉ ፓርቲዎች እነማን ይግቡ? አሁን እነ ጀዋር ቢገቡ እነ ልደቱ ቢገቡ እኛም ብገባ በጣም የማሸነፍ እድላችን ሰፊ ነው። ቢሆን እንኳን በምርጫ እንኳን ቢሆን አሁን ያሉት ግን ምርጫ አይደለም የሚካሄደው፣ ራሱን በራሱ ነው የሚያሸጋግረው። የውሸት ምርጫ ነው። ምንም ቢሆን እኮ በመለስ ጊዜ የእውነት እኮ ተችሏል። እኛ ብንገባ ስትቆይ አሁን እኮ አንድ ቀን እያጠራን አሁን እኛ ብንገባ እኛን የመሳሰሉ ፖለቲከኞች ብንገባ ስትል ህዝቡ የሚያውቀው አንተን
በሃይማኖት መሪነት ነው የፖለቲካ ፓርቲ አለ። አዎ ፍቅር ሲዝሙንም እኮ ወደ ፖለቲካ ማድረግ ይቻላል። ምን ችግር አለ? ዋናው መግባባት ነው። ወደ ምርጫ ወደ እሱ እናደርገዋለን። ስለዚህ ከሰኞ እስከ ዓርብ የፖለቲካ ስራ ይሰራል። ቅዳሜና እሑድ መንፈሳዊ ጉዳይ ላይ ያተኩራሉ ምዕመኖቹ። አዎ ያው ሁሉም ሰው ሃይማኖቱ ጋር ቸርች መሄድ ይቀራል። እኔም ደግሞ እንደዛው ነው። በትርፍ ጊዜ ሃይማኖት ጋር ትሄዳለህ። ዋናው ነገር ግን ይህ መንግስት የውሸት ምርጫ ነው ሊያካሄድ ያሰበው። ስለዚህ በዚህ ምክንያት ሰዎች ደግሞ ማመጽ አለባቸው። ስለዚህ ፍቅር ሲዝም በሃይማኖት እንደዚህ ሽፋን የፖለቲካ አጀንዳ የሚያራምድ ተቋም ነው ማለት ይቻላል? አይደለም። ሃይማኖት ማንኛውም ሰው ሲፈጠር ሃይማኖተኛም ፖለቲከኛም መሆን አለበት ግዴታ። ሃይማኖታችን የሚያዘው አሽቲ ነው የምታዘው። ስለዚህ ሃይማኖትን ፖለቲካም ላይ ዝም ብለህ አይኔ ዘፋኝ ነኝ አይኔ እንደዚህ ነኝ ብለህ መንግስት ሲያጠፋ ዝም ማለት የለብንም። ይሄ መንግስት አሁን እንደው በቃ ትክክል እየሰራ መስሎታል። ለምን ሌሎቹ ዝም አሉ? በተናገሩ ቁጥር ይታሰራሉ፣ ባወሩ ቁጥር እስር ቤት ነው የሚወረወሩት። ስለዚህ ምን አድርጓቸዋል? ሰውን ፈሪ አድርጓቸዋል። እያሰረ ቶርሽ እየገረፈ አላስርም የተናገረን አላስርም ይላል። እኔ አንድ መሰረታዊ ጥያቄ ልጠይቅህ። እኔ ራሱ ውስጥ እግሬን ስንቴን 18 ቀን የተገረፍኩት ውስጥ እግሬን አንድ ጥያቄ ልጠይቅህ። አንድ ሰው ዘርፈን አላውቅም። መቼስ እንደምታውቀው ጆሮ ለባለቤቱ ባዳ ነው ታውቃለህ። ከጀርባ ብዙ ነገር ይወራል። እኔ ከጀርባ የሚወሩትን ወሬዎች ነው የምጠይቅህ። ችግር የለም ጠይቀኝ የፈለግከው። ፍቅር ሲዝም በኢህአዴግ ጊዜ አይተነው ማናቅ ሰውዬ በብልጽግና ጊዜ መጥቶ እንደዚህ የሚበጠበጠው እራሳቸው ብልጽግናዎች ያመጡት ሰው ነው ይለዋል። በኢህአዴግ ጊዜ የት ነበርክ አንተ? በኢህአዴግ ጊዜ ቢሆን እኔ በጣም ኢህአዴግን ተቻለሁ። ክፍለ ከተማ ነበር የምሰራው። መጠየቅ ትችላለህ። ማስረጃ አለ፣ የቪዲዮ ማስረጃ አለ፣ ንግግር ያደረግበት ጊዜ። አዎ እንዴ እኔ የሰማያዊ ፓርቲ እነ ይልቃልን መጠየቅ ትችላለህ። ያውቁኛል እኮ ሰማያዊ ፓርቲ ይልቃል ያውቀኛል። እዛ ላይ ተሰብስበ የተነሳው ፎቶ አለ እንዳለ ይልቃልን ብትጠይቀው በቀጥታ ይነግርሃል። እኔን ያውቁኛል። አመራር ነበርኩ እንደው ማለት የመሰብሰብና ያደራሹ ነው ወይስ የፓርቲው? የፓርቲው አመራር ነበርኩ። የህዝብ ግንኙነት ከዮናታ ቀጥሎ ነበር። ዮናታ የሚባል አለ የህዝብ ግንኙነት፣ ከሱ አጠገብ ሁሉም ያውቁኛል አልኩ። እሸቱ ወረታው ይልቃል ሁሉም ያውቁኛል። ምክንያቱም በጣም አብሬያቸው የምሰበሰብ ነኝ ከነሱ ጋር ከዋናዎቹ ጋር። እሺ በኢህአዴግ ጊዜም ነበር ተቃዋሚ ነበር። እሺ ህዝቡ እንደዚህ ነበር። አልተሳካልኝም ያኔ። ኦኬ በኢህአዴግ ጊዜ ታዲያ ልክ እንደዚህ ምርኩስ ይዘህ ፍቅር ሲዝም ብለህ ለምን በሃይማኖቱ ላይ ስትንቀሳቀስ ለምን አልታየም? በመለስ ጊዜ ያቁኛል። ስሰግድ እዛ ነው የምሰግደው። እኔ እኮ ሃይማኖቱ 10 ምናምን ዓመት ክፍለ ከተማ ስሰግድ እታወቃለሁ። የዛሬ 10 ዓመት 12 ሰማያዊ ፓርቲ ሁሉ ያቁኛል። እሰግድ ነበር ያኔ። ሰዓት ስብሰባ ላይ ሆነን የስግደት ሰዓት ሲደርስ እዛው በረንዳ ላይ ወጣ ብዬ ሰገድ አድርጌ ይገባ ነበር። ከፌስቡክ ጀምሮ እንግዲህ ፌስቡክ ላይ ማንተዋወቅ ልጆች የለንም። እንግዲህ ሶሻል ሚዲያ ላይ አልወጣውም፣ ግን በጣም ብዙ ሰው ያውቀኛል። የሰማያዊ ፓርቲ ውስጥ ያሉ በሙሉ ያውቁኛል። ቂርቆስ ክፍለ ከተማ 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 ሃይማኖቱን በየቦታው ነው የምሰብከው። በቃ ብልጽግና ሲመጣ ነው ያባሰብህ። ይሄ ፓርቲ ሲመጣ ነው የባሰብህ። አይደለም እሰብካለሁ፣ ግን አልታወቅኩም ነበር። ብዙ ቦታ ግን ሰብክ ነበር። አደባባይ ሂጅ ሁሉ ሰብክ ነበር። አሁን የዛሬ 7-8 ዓመት ግን ብዙ ሰው አያውቅም። ሰብክ ነበር። እንዲህ ቀረጻ አልቀረጽማ፣ ቀረጻ የለም። ይሄ ቲክቶክ እኮ ነው አሁን ያመጣው እንጂ በየአደባባዩ ሄድኩኝ ራሱ ጮህ ነበር። እሺ አሁን አንተ ስለዚህ ወደ ኢትዮጵያ መግባት በቃ ዘጋኸው፣ ፋይሉን ዘጋኸው ወደ ኢትዮጵያ መግባት? እኔ ለመግባት የሚያሰብኩት ለሱ ነበር እና በአጠቃላይ ምንም አድርገው አመፅና አድማ ማስነሳት ነው አሁን የምፈልገው። ጠንካራ ሰዎች 300 ሰዎች የለመለምን ነው። እነሱ ደግሞ ብሮሸር፣ ፓምፕሌት፣ በራሪ ወረቀት የመሳሰሉትን በየአካባቢው የሚለጥፉልን ወንድማዊ ምክር ልምከር።
ፍቅር እኔ በጣም እንደምወድ ታውቃለህ። ይኸውልህ እሺ ቁም ነገር እኔ አሁን ወንድማዊ ምክር ልምከር፣ የምትሰማኝ ከሆነ አሁን የምትለውን ነገር የምታደርግ ከሆነ ሳትናገር አድርገው። ተናግሬ ነው ማለት ለመሰለህ ቴዲ አዳምጥ። ምክንያቱም ግዴታ ሰዎቹን ስናወራ ይሰማሉ፣ መስማታቸው አይቀርም። ብልጽግናም እኔ ተቃዋሚ አመፅ አስነሳለሁ ብሎ አብሮን ሊሰበሰብ ይችላል፣ ይሰብሰብ። ስለዚህ እንዴት ነው ከሰዎች ጋር የምናወራው? ኮሚኒኬት የምናደርገው እንዴት ነው? እዛ ጋር አድማ የሚበትኑ ቀድሞ የሚያስነሱ ሰዎች ያስፈልጉናል። ስለዚህ መስማታቸው አይቀርም። የፍቅር ሲዝም ፋን ቤዞቹ የት ነው ያሉት? ዩሮፕ ነው? አሜሪካ ነው? መካከለኛ ምስራቅ ነው? ሩቅ ምስራቅ ነው? አፍሪካ ውስጥ ነው? የት ናቸው? የአንተ ፋኖች ቤዝ የሚያደርጉት የት ነው? ሌላው ደግሞ ማላምነው ምንድነው ለሰው ያወሩት ነገር ይከሽፋል፣ አይሳካም የሚሉ ይሄ እንደዛ አልኩ። ለመሰለህ አንደኛ ይሁንም አይሆንም የምትናገረው ንግግር ገባህ? ከህግ አንጻር ራስ ላይ ነው ምስካሪነት የምጠራው። አሁን ነገ ሀገሬ ልግባ ደግሞ ትላለህ፣ ተቀይረ እንደገና ደግሞ ይቅርታ ትላለህ። ገባህ? እነዚህ የምትናገራቸው ንግግሮች ከባባድ ንግግሮች ስለሆኑ ራስ ላይ መመስከር እንዳይሆንብህ ራስ ላይ ያለን ደደብ መንግስት ስለሆነ ነው እንጂ መተቸት መንግስትን መብታችን ነው። ማንም ሰው መንግስትን መተቸት፣ ሀሳብን በሀሳብ መተቸት፣ መሳደብ መቻል ቲቪ መንግስትም ቢሆን ምንድነው? ምንም የምንቆጣጠረው ነገር የለም። እያጠፋ እነሱ ይቆጣጠሩ እንጂ መብታችን ነው። የፈለግነውን ነገር የመናገር የመተቸት፣ ጥፋቱን የመናገር ግዴታ ውዴታ። አባላቶች ስንት ደረሱ? የአባላቶች ቁጥር ስንት ደረሰ? ስለዚህ ይህን ነገር ሊያስተካክል ይገባል እንጂ የአባላቶች ቁጥር ስንት ደረሰ አይታወቅም። ፍቅር ሲዝም ጋር ያላችሁ ጊፍት የሰጣችሁት በኋላ ገስት ላይ አመጣውና እየሰጠ ነው ምናምን እየባረክ ነው እናወራዋለን። አሁን እኔ ወደ ሌላ እንግዳ ስላለኝ ነው፣ ለዛ ነው እንትን ያልኩ። ፍቅር ሲዝም ወረቀት ላይ የተመዘገቡ የአባላቶች ቁጥር ስንት ደረሱ? አይታወቅም፣ ቁጥሩ አይታወቅም። በየጊዜው ወደዚህ ይላል። እሺ ሌላው ይቅር፣ አባላቶች እንኳን ይነሳሉ ከአንተ ጋር? የአባሎቻችን ሁኔታ ምንጊዜም ፍላክቹዌት ያደርጋል። አንዴ ይቀንሳል፣ አንዴ ከፍ ይላል፣ አንዴ ይጨምራል። በየጊዜው መጠኑ ይለያያል። ምንድነው ፍላክቹዌት የሚያደርገው? የነዳጅ ዋጋ ነው እንደ አንተ አባላቶች ፍላክቹዌት የሚያደርገው ምንድነው? አይታወቅማ። ብዙ አይነት ሰዎች አሉ፣ በጣም የተለያየ ሰዎች አሉ። የሰዎች አስተሳሰብና አመለካከት ይለያያል። አንዳንዱ በጣም ወያዋይ ነው። አንዳንድ ዞሮ ግን እዚህ በጣም አመፁና አድማው ላይ ጠንካራ ሰዎች ሊያግዙን እየተስማሙና እየተመዘገቡ ነው ያሉት። ቀድመው የሚያስነሱ ብሮሸር ፓምፕሌት በመበተን በጣም አትመናቸው። ሰዎች ቀደም እንመጣለን ብለው እንዳያስበሉት። አንተን የምትሳተፍ ከሆነ እንድታግዘን ጥሪ ያቀርብልሃለሁ። በዚህ በአመፁ ጉዳይና አድማው ዙሪያ ዘጋቢ ነኝ እኔ። አንተ እንደፈለግከውን አድርግ። እኔ ዘጋቢ ነኝ። አዎ መዘገብ ነው። ግን ብትሳተፍ አብረህን ብትሆን ብትሰራ። እኔ ልሳተፍ አልችልም። እኔ ማንኛውም የምታደርገውን ነገር በፖለቲካዊ ቋንቋ የተጻፈ መግለጫ ስጥ፣ ሚዲያ ላይ ፖስት አደርግልሃለሁ። አጀንዳ አድርጌ ማወያየት ካለብኝ አወያያለሁ እንጂ እኔ የማንም ታጋ አይደለሁም። ከአንተ ጋር አብሬ አመፅ ላስነሳ አልችልም፣ ልሰለፍ አልችልም። እሺ ጥሩ። መቼም እንግዲህ አናስገድድህም፣ ካለ ፍላጎት ይሁን። ግን በጣም አስፈላጊያችን ነው። ምክንያቱም አሁን ያለንበት ሁኔታ እንግዲህ ወደ ሰላማዊ መንገድ እንድንመጣ ቁርጡን ተናገር። ምርጫ መፍትሄ ሊሆን አይችልም። ፍቅር ሲዝም አሁን ቁርጡን ተናገር። ሁለት ምርጫ ልሰጥ ነው በአሁን ሰዓት። አመፅና አድማ የምትፈልጉ ሰዎች ኢንቦክስ አድርጉ። ፍቅር ሲዝም ከፍቅር ሲዝም ጋር ከፊት እንሰልፋለን የምትሉ ኢንቦክስ አድርጉለት። ሂድ እንመጣለን የምትሉ ሳይሆን ከፊት የምትሆኑ። አንዳንዱ ሂድ እንመጣለን ነው የሚለን፣ እንዳታመን።
በአሁን ሰዓት ፍቅር ሲዝም በአሁን ሰዓት ከገንዘብና ከአመፅ በእጅጉ የሚያስፈልግህ ምንድን ነው? እኔ ከሁሉም ነገር አመፁን ነው የማስቀድመው። ምክንያቱም ኢትዮጵያ በአመፅ ብቻ ነው ሰላም እንደምትወጣ የታየኝ። አሽቲን የነገረችኝ አሽዋክ አሽቲ ፈጣሪያችን አመፅ ይውጡ ብላለች። አመፅ ከመውጣታቸው በፊት ደግሞ ቅዳሜ ጾም ይገባል። ከቅዳሜ ጀምሮ ያለውን ጾም 3 ቀን ይጾሙ ተብሏል። በጣም አሪፍ። እሺ አመፅ ሲወጡ አንተ አብረህ ትወጣለህ ወይስ አንተ የት ነው የምትሆነው? እኔማ መግባት አልቻልኩኝም። ተባረር የወጣው አይደል? 11 ወር ሙሉ ስፈልግ ቤት አባቴ በኩል ነው የምገባው። አሁንም መግቢያ ባገኝ እና ኬንያ ሆነ ነው ሊወጡ የምትላቸው? አሁንማ አንተ አመፅ ቀስቃሹ ሰውዬ፣ አመፅ የምጠራው ሰውዬ እኮ ከፊት ነው ማለት ነው። ቤት በኩል እና ምን ላድርግ? ቤትም ግባ፣ እኔ ምን ላድርግ? ቤትም ግባ። አይደለም ምንም ችግር የለውም። አሉ ሌሎች ጀግኖች አሉ። 300 ሰው ብቻ ነው የምንፈልገው እኛ። አመፁን እኮ ለማስነሳት ነው፣ ለመቀስቀስ ነው። ከዛ አመፁ ህዝቡ ነው የሚወጣው። ስለዚህ 300 ሰው የሚያስፈልጉን የምታግዙን አስተባባሪዎች 10 ሰዎች አላችሁ። ከዛ ውጪ ደግሞ አመፁን ደግሞ እየሄዱ ማን ነው የሚመራን ብለው እሺ፣ ማን ይውጡ? አንተ ያለው ሌላ ቦታ ማን ነው የሚመራን ብለው ይውጡ? አለ አይደል? እድሜ ለሶሻል ሚዲያ በብዙ ነገር እንገናኛለን። ሌሎችም አሉ። ካለዛ ኢትዮጵያ ውስጥ አመፅና አድማ ካልሆነ የትኛው ምርጫ ነው? ከራሱ ጋር የራሱን ብልጽግና ፓርቲ መርጠው ሊገቡ ነው። እሺ አንተ ያልገባኸው ለምንድን ነው? አንተ ያልገባኸው ፍቅር ሲዝም አንተ ያልገባኸው ለምንድን ነው? አንተ ያልገባኸው ለምንድን ነው? እኔ እኮ ነገርኩህ፣ መግባት አልቻልኩም። ቤት በኩል ልግባ። ኢትዮጵያ ኤምባሲ ቢሄድ 4 ፖሊስ ጠርተው ኬንያ ፍቅር ሲዝም ናግባ ተብለሃል። ማንም ያለኝ የለም። እንኳን ግባ ሊሉኝ አይደለም ኢትዮጵያ ኤምባሲ ሄጄ 4 ፖሊስ ጠሩ እኮ አልኩህ እኮ። ናግባ ለመሰለህ ማንም ያለኝ የለም። ደግሞ ቆይ አንድ ጊዜ ነገር አሁን አቶ ልደቱ በአንድ ጊዜ እንግዳ አድርጌያቸው አይተህ ሊሆን ይችላል። አሁን ለምሳሌ እሳቸው ኤርፖርት ሄዱ፣ ከኤርፖርት ተመለሱ። በይፋ እንዳይገቡ ተብሏል። አሁን የእሳቸው የሚታወቅ ነው። በአንተ ጉዳይ 10ሩም የመንግስት ባለስልጣናት በፍቅር ሲዝም ጉዳይ ብዬ ስጠይቃቸው ፍቅር ሲዝም ማን ነው አሉኝ። አሁን እነሱን ተዋቸው። ስለዚህ አንተ አልተከለከልክም። ከተከለከልክ በይፋ አሳይ፣ ካልሆነ ዝም ብለህ ሂድና ለምንድን ነው ከፊት አልተከለከልክም ይላል እንዴ? ፌዴራል እኮ 11 ወር ሲፈልገኝ እየፈለገኝ 3 ታስሬያለሁ። እዛ ጋር እሱ ሁላችሁ የምታውቁት 3 ታስሬያለሁ። አንዴ ማዕከላዊ፣ አንድ ስንቴ ውስጥ እግሬን ተገርፌ፣ መጨረሻ ላይ ደግሞ የተናገርኩት በቃ ከዛ በኋላ 3 ዓመት ሊያሳስረኝ ነው። በ3ኛው በ4ኛው ከዛ ወጣው። ያኔ ብያዝ ቢያንስ 2-3 ዓመት እዛው ሀገር ታሰር ነበር። አሁን ወጥቼ ደግሞ የተናገርኩት ከ10 በላይ ያሳስረኛል። ቀላል አይደል እንዴ? ማነው እስር ፈርተህ ነው የማትገባው ማለት ነው? ለምን እታሰራለሁ? ምን አጠፋው? ሰረኩ? ወንጀል ሰራው? አጨረበርኩኝ? እስር ፈርተህ ነው የማትገባው? መፍራት ሳይሆን እራሳቸው ነው መታሰር ያለበት። ብልጽግና አብይ ነው መታሰር ያለበት፣ እኔ አይደለም። ሌሎቹም ናቸው። እኔ ተቸው መንግስት መተቸት መብቴ እንጂ ምን ያጨረበርኩት የሰረኩት ነገር አለ? አንተ ማትገባው እስር ፈርተህ ነው? ግድያ ፈርተህ ነው? ለምንድን ነው የምታሰረው? በቃ ትክክለኛ ዲሞክራሲ የሌለበት የሌባ አገር ስለሆነ አልገባም። ሌባ ስለሆነ ያለው። ስለዚህ አሁን አንተ ኬንያ ሆነ ነው ሌሎቹ አመፅ እንዲነሱ የምትመክራቸው? እኔ ወደ ኡጋንዳ ገብቻለሁ። አሁን ከኡጋንዳም ሌላ ሀገር ልቀይር ነው በቅርቡ። ኦኬ፣ እንደዚህ ሲያደርጉ እነሱም ኡጋንዳ መጥተው አንተ ያለበት አንድ ላይ አመፅ ብታነስም ዩሪ ሙሴቬኒ ያለበት ሀገር ላይ እንግዲህ አሁን ኤኒዌይስ ግን አመፁን አሁን ባጭሩና በቀላሉ ይኸውልህ ቴዲ፣ በቀላሉ አመፁን በቅርቡ ልክ ምርጫውን ቀን እየጠበቅን ያለ ነው። ምርጫው ከመካሄዱ ከ1 ሳምንት በፊት አመፁ ይነሳል፣ አድማም ይነሳል። ከዛ በፊት ግን የሚሰሩ ስራዎች አሉ፣ እየሰራ ነው። አድማው ምንድን ነው? ምግብ ያለ መብላት ነው እንዴ? ፖሊስ ኢትዮጵያ ውስጥ እኮ ፖሊሶች ብትል፣ የመንግስት ሰራተኞች፣ ዶክተሮች እያንዳንዱ ብትል ደሞዝ የላቸው፣ ቤት የላቸው፣ ስራ የላቸው። የተማሩ ያልተማሩ ሰዎች ሄደው ደንብ መስራት አይችሉ፣ መባረር። የተቀጠሩት የተደራጁት ሁሉ ፈራርሶባቸዋል፣ ቤታቸው ፈርሷል፣ ንብረታቸው ሁሉ ወድሟል። ያቺ አዲስ አበባ እዛች ጋር መብራት አባይ ተገድበው መብራት ስለበራና ዳርዳሯን ሳይክል ሜጃ ስላደረጉ ምንም የሰሩት ነገር የለም። ብዙዎቹን እያሰቃዩ በስራ አጥ፣ በልመና፣ በጎዳና ተዳዳሪ፣ በወሲብ ሴቶች በቃ ስራ አጥተው ትዳር አጥተው ኑሯቸው ሁሉ እንደዚህ አንጎላቸው ሊፈርስ ነው። ማህበረሰቡ ሰራን እያሉ ግን የሚያወሩት ሁሉ ሌላ ነው፣ ውሸትና ሌብነት። ስለዚህ
ለአመፅና ለአድማው የማይተባበር ሰው የለም። ሁሉም ይተባበራል። ምክንያቱም በጣም ተገብቷል ሁሉ። በዛ ላይ ደግሞ በዘረኝነት የሚገዛ መንግስት ያመሯቸዋል። በእውቀት አይደለም፣ በእውቀትና በብስለት ሳይሆን በዘረኝነት። አንድ ጥያቄ ልጠይቅህ። ከኛ የተሻለ ለአንተ ስለሚያሳይ ትነግረናለህ። የኦዲት ቢሮ የሚባለው ባለፈው 1 ዓመት ባለፈው 9 ወር ብቻ አለ ከ100 ቢሊዮን ብር በላይ ትላንት ሰውራ ነበር። ከ100 ቢሊዮን ብር በላይ ከባለስልጣናት ጋር ግንኙነት የፈጠሩ አርቲስቶችና ታዋቂ ሰዎች በሙስና በማጭበር በተለያዩ መንገዶች ወስደዋል ምናምን ብሎ ሪፖርት አቅርበው ነበር ለህዝብ ተወካዮች ምክር ቤት። አሁን ህዝቡ እነዚህ አርቲስቶች እነማን ሊሆኑ እንደሚችሉ ጥርጣሬ ላይ ነው ያለው። ለአንተ የታየህ ነገር አለ? እስኪ እነማን ናቸው እነዚህ አርቲስቶች? እስኪ ብልጽግናዎች ናቸው። እኔ ልንገርህ፣ አሁን ብዙ ጊዜ ዘረፋ ኢትዮጵያ ንግድ ባንክ ላይ ብዙ ቦታ ዘረፋ አለ። ኢትዮጵያ ውስጥ የሚዘረፈው ምክንያት በዘረኝነት የተቆራኘ አሰራር ስለሆነ የሰራው ተመካክረው ይዘርፋሉ። ዘር ከዘር በዘር ከሆነ አንተ ከወንድም ጋር ከምናምን ከሆነ ተመካክረ ትዘርፋለህ። የታሰሩት ሰዎች በእውቀት አይደለም በዘር ነው። ስለዚህ እንዲህ እናድርግ ይሉና አብረው ይተባበራሉ። የሚተባበሩበት ምክንያት እርስ በርስ ስለሚተዋወቁ ፋሚሊ ስለሆኑ ሁሉ ቦታ ያሉት። ስለዚህ ኢትዮጵያ እየተዘረፈች ችግሩ ሊፈታ ያልቻለው ለዛ ነው። ኖሌጅ ሳይሆን እየገዛን ያለን እንግዲህ ሰዎች አሳይን ሹመት የተሰጣቸው ያለው በዘር ነው። ስለዚህ ዘር ላይ ያሉ ሰዎች ደግሞ ለመዝረፍ ኢዝሊ ነው። ቤተሰብ ናቸው፣ ፋሚሊ ናቸው። ተው የሚላቸው የለም። ማንንም አይፈሩም። እርስ በርስ ይመካከራሉ፣ ይወያያሉ። እንደ ስብሰባ ነው የሚወያዩት፣ እንዲናርገው ብለው። ስለዚህ ኮንትሮል ማድረግ ያልተቻለው ለዛ ነው። እንግዲህ አብይ እየገዛን ያለው ስርዓት እውቀት ላይ የተማመነ ሰዎች ተምረው እሱ የሾማቸው ያሉት ሌላ ስርዓቶች ናቸው እንደምታምኑት። እና አመጽ ማትወጡ ከሆነ መፍትሄ የኢትዮጵያ መፍትሄ ገና መዘረፍ አይደለም። ስንት ትሆናለች ኢትዮጵያ? ሁላችንም መሬታችን የተወሰደው ለምንድን ነው? በዘር ያነጣጠረ ስርዓት ስለሆነ መሬታችን፣ እርሻ መሬታችን፣ ሁለመናችን። ምክንያቱም ተው የሚላቸው የለም። ዘር መጥቶ ሲቀማ ተው የሚለው የለም። ኢትዮጵያው መታ ግን እኔ ልትቀማኝ አትችልም። ዘር ግን ጆሮዬን በጥፊ መጥቶ ይቀማኛል። ምክንያቱም በዘር ላይ ያነጣጠረ አካሄድ ነው እየተሄደ ያለው። ስለዚህ ፖዚሽን የለው። በዘር ስትል ለምሳሌ አንተ ኦሮሚያ ክልል ላይ ማንም የሚያውቀው የኦሮሞ ዘር አለ ባህር አንተ ባለፈው ነግረኛል። በአባተ ለበና ስለ ዘር ማውራት አትፈልግም። እኔ አማራ ነኝ ባጭሩ። የኦሮሞ ዘር አለብኝ ብለኛል አላልኩም? በእናቴ ነው አባቴ ብለኛል ነበር። ኧረ አላልኩም። ዝም ብለህ ፈጥራ አታውራ። እሺ በቃ ችግር የለም ካላልክ ችግር ሪከርድ የሆነ ፐብሊክ ሪከርድ ቢኖርብኝ መሬቴና ቤቴ ይፈርሳል፣ ይወሰዳል። እርሻ መሬት ይወሰዳል። 5000 ካሬ ሜትር አለ እንዴ? ኮልፌ ልኳ እንዳይዱና ማጣት ትችላላችሁ። የፍቅር ሲዝም የእርሻ መሬት ብላችሁ 5000 ካሬ ሜትር ነው የተወሰደው። 5000 ካሬ ሜትር ቄሮች ባይሱዚ መተው ነው የሰፈሩበት። 36 ቤት ነው የሰሩበት። 36 200 ካሬ ሜትር ተከፋፍለው አንዱን እንኳን በ10 ሚሊዮን አባዙት። ትልቅ የእርሻ መሬት ነበረኝ ነው። ስለዚህ በየናይት ክለብ የሚበተነው ገንዘብ ያንተ መሬት ሸጠው ነው ማለት ነው። እኔ እኮ ልንገርህ ካጎት አይደለም ብዙ ሰው ነው እንዳለ ወንዝ ዳር የተሰሩ የእርሻ መሬቶች ጎመን፣ ቆስጣ እንዳለ አልነበሩ እንዴ? አታውቋቸውም እንዴ? እኔ አጎቴ ተደራጅቶ በደርግ ጊዜ የተሰጠው ነው። ትልቅ መሬት ነው ነበረኝ፣ በጣም ትልቅ። እውነት ነው እኮ እኔ አሁን ልኳንዳ ኮልፌ ብትሄዱ የፍቅር ሲዝም የእርሻ መሬት ብትሉ ቆስጣ፣ ጎመን፣ ባሮ ማአት ማያቀኝ የለም። ከእንደገና ቤት ሰርቻለሁ እሱ ላይ ለብቻው 500 ካሬ ሜትር 18 ክፍል። እሱ ሁሉ ነው የተወሰደብኝ። አንድ ክፍል ሳይሰጠኝ ከእርሻውም እንዳለ ዛፉ አልቀረ ምናለ አንድ ላይ ነው የወሰዱት። ንብረቱን እንኳን አልተነሳ። እንደዚህ እንደኔ የተቀሙ ማአት ናቸው። ለምን ተነጠቅን? ለምን ተቀማን? ለምን ተዘረፍን? ማን ያስነጠቀን? ብልጽግና። እንዴት? በዘር የሚገዛ ስለሆነ ለነሱ ሞራል ሰጣቸው። እነሱ ደግሞ እኛን ነጠቁ። ተው እንኳን ብሎ አልገጸጸም።
ስለዚህ አብይ አዘራፊ ነው። አብይ አስጠቂ ነው አልኩ። ባለፈው ሳወያየ ነግረውኛል ግን በተደጋጋሚ እንዳለ መሬቱ ሁሉ ለጣጥፍ ያርል ያሳየውት እንዳለ ሁሉ ያቋል እንኳን ሌላው ቀርቶ አቤት እንኳን ማለት አልቻለም። አቤት እንኳን ምክንያቱም አቤት ሄደን እዛ ስጠይቅ ማን አባ ሰጠ ነው የምትባል አነጋገር በሰላም እንኳን አያናገሩ። ስለዚህ በቃ አንተ ይሄ መንግስት ካልወረደ በስተቀር የመመለስ ፕላን የለህም። እኔ በቀጥታ የተጠቃው ሰው ነኝ። ይሄ ደግሞ የተጠቃውበት ደግሞ ሁኔታ ልክ አሁን ሰዎች ላርግለት ብዙ ሰዎች ሄልፕ ሊያደርጉ ይፈልጋሉ። ጌም ላርግለት፣ እሺ ሂዱና ሰፖርት አድርጉት። እሺ ጌም አርግለት ያላችሁ በሙሉ ስሜት ውስጥ ገብታ ወራል። ቀጥል። እንግዲህ ምንም ማድረግ አይቻልም። ኤኒዌይስ ግን አሁን መፍትሄው አንድ መፍትሄ የሚታየኝ መፍትሄ ለእኔ አመፅና አድማ ነው። ካለዛ ከዚህ መንግስት ጋር በምርጫ አይነት ሙድ እንጫወታለን ካላችሁ ውሃ ነው የሚበላችሁ። እናመሰግናለን። ሰላማችሁ ይብዛ። መናፍስቷ ተባርካችሁ። ስለዚህ ቁማር መጫወት ነው ከሱ ጋር የሚሆነው። ቁማር መጫወት ደግሞ የምናመጣው ነገር የለም። ሪማችን እሺ ምን እናርግ? የፍቅር ሲዝም ጉዳይ እኮ ሲንከባ እኔ መሬቱን ለአንተ ለሁላችሁም እኮ ማየት ትችላላችሁ እኮ። በዛ ምክንያት ተናድጄ ደግሞ ሄጄ ተናገርኩኝ። ክፍለ ከተማ ነበር የምሰራው። ከስራ ማባረሩኝ፣ ወዲያው አሰሩኝ። እንደዛም አድርገውኝ አሰሩኝ፣ ከስራ አባረሩኝ። ያላረጉኝ ነገር አለ እንዴ? አንኩ ህዝብ አንኩ ህዝብ አንኩ ህዝብ አንኩ ህዝብ አንኩ ህዝብ አንኩ ህዝብ አሁን እያንዳንዱ የሉም፣ መሬት ላይ ናቸው። የእውነት አርከበ ያደራጃቸው የማይቆጠሩ የሉ እንዳለ አፍርሷቸው። ስራ የላቸው፣ ገቢ የላቸው። የለመዱት ገንዘብ ያ የለመዱት ገቢ ፒያሳ ላይ ምናምን የነበሩት የምታውቋቸው የሉማ። ሰጣቸዋል። እስካሁን በቃቸው ነው የተባሉት። እንደዚህ አይነት በቃ እንደዚህ አዘርፈዋል። አብይ በጣም ብዙ ሰው ጎድተዋል። ሰዎችን ነው የጎዳው። መንገዱ ምን ያደርግልናል? መብራቱ ምን ያደርግልናል? ምግብ ነው ያደርግልናል? ምግብ ነው ለምን ለፎቶሾፕ ለፎቶ ቪዲዮ ለፎቶ ተፈልጎ አድገናል ለማለት ለጉራ ፈልጎ ሰውየው ጉረኛ አይደል? ቀለም ይወዳል፣ የውሸት ቀለም። ምን ይሻላል? የፍቅር ሲዝን ጉዳይ ሳንታችን ቴንክ ዩ። ስለዚህ አመጽ እያንዳንዳችን አመጽ የማንወጣ ከሆነ ዋጋ የለንም። መናፍስቷ ተባርክልን። ቅድስቷ አይሽቲ እነዚህ የዞን ኩምቢ የሚሰጡ የብልጽግና ደጋፊዎች ናቸው። መናፍስቷ ተባርካችሁ ነው ትላለህ እንዴ አንተ? ምን አገባኝ? ውስጡ ምን ስንትና ስንት መሬት ወስደው ቢሰጡ ይስጡ ብቻ ይሁን። የነገሩ የራስህ ገንዘብ ነው፣ የራስህ ገንዘብ ነው። በባሌም በቦሌም ብለህ መቀበል ነው። ቀልድ ነው አንተ። እና እውነት ለአመጽና ለእውነት ለአድማው ዝግጁ ሁኑ ባካችሁ። በውስጥ አውሩኝ። 300 ሰው ብቻ ነው የሚያስፈልገን አመጹን ለማስነሳት የሚያግዙን ሰዎች። ያ በቂ ነው። የርቆስ ክፍለ ከተማ ነው የምታስነሳው ወይስ በመላ ሀገሪቱ ነው የምታስነሳው? 300 ሰው ክፍለ ከተማ ላይ ነው የምታስነሳው ወይስ እኔ ብቻ አይደለም? አሁን እኔ ብዙ ቲክቶከሮች እና ዮኒ ማኛ ምናምን ብዙዎቹን እያናገርን ያለ ነው። ሁሉንም ቲክቶከሮች የሚያግዙትን በማስተባበር ሌሎችንም ነው ያሰብነው እንጂ ብቻዬን አይደለም። ምን አቅም አለኝ እና የህዝቡም ማገዝ ያስፈልጋል።
ዮኒ እነሳሉ ብሏል። ዮኒ ቃል ገብቶላል እመጣለሁ ብሏል። ብዙ ቃል ሌሎችም አሉ ብዙ ቃል የገቡ ገና እያደራጀን ነው። በውስጥ ለውስጥ እያወራን ነው። አሁን አንተን ዛሬ ጠየቅኩ፣ አንተ አልፈልግም ብለሃል። እንግዲህ ተባብረን ነው። እኔ እንደዚህ አይነት ነገር ውስጥ ቆርጋ እኔ አመፅ ቀዝቃሹንም አመፅ ቢቀዘቀስበትንም እኔ መሀል ሆኜ ነው የማወያየው። አንዱ መደገፍ ግን ግዴታ ነው ታውቃለህ፣ ግዴታ። ምክንያቱም አንዱ የተሳሳተውን ተው የማለት እና የመደገፍ ያስፈልጋል። እኔ አገሬን ብቻ አትንካ፣ አገሬን ብቻ አትንካ፣ እኔ አገሪቷን ብቻ አትንካ። ከፈለግ ገዥውን ፓርቲ ከቻልክ ቀይር በፈለግከው መንገድ። አይደለም ያው ነው እኮ አገር ተነካች እኮ ማለት ነው። አንድ የማይረባ መንግስት መጣ ማለት ህዝቦች ተበደሉ፣ አገሪቷ በብዙ ነገር ተጎሳቆለች፣ ሰላማቸው ነው። ያንተ እውነት ይኸውልህ፣ ያንተ እውነት ለሌላው ውሸት ነው። እኔ አዋይ ነኝ፣ አንተንም ሌላውንም ማዋየት አለብህ። እኔ ከሌላው ማን ያዋያል? እኔ ታጋይ ከሆንኩኝ ምንም ታውራው አንዱ መደገፍ ግዴታ ነው። ምክንያቱም አንዱ መደገፍ አንተ በዚህ ትክክል ነህ፣ አንተ በዚህ ተሳስተሃል ማለት እኮ ነው። መደገፍ ግዴታ ነው። አንዱን ትመርጣለህ ግዴታ። እኔ ሁሉም ሰው ፖለቲከኛ ሆናል። ፍቅር ሲዝም ያንተንም ጩኸት አደምጣለሁ። የገዢው ፓርቲ ሰውም ለምን በደልካቸው ብዬ እዚህ ጋር የእነሱንም ምላሽ ማድመጥ አለብኝ። ታጋይ ከሆንኩኝ ግን እኔ ሳይድ ይዣለሁ ማለት ነው። ገባ? ፍቅር ሲዝም ሳይድ መያዝ አለብህ እንጂ ትክክለኛ አንተ እኮ አንዱን በቃ መደገፍ አለብህ። ወይም ገዢው መንግስት ወይም ደግሞ ሌላ ትክክል አይደለህም ብለህ መተቸት አለብህ። አንዱን ግዴታ ነው። ከተቸውማ ወይ ማለት ተቻለ እኮ መተቸውን ጉዳይ ግን ሳይድ ይዘህ ሳይድ ከያዝ ታዲያ ምኑን ታዲያ አዋይት ሆናለህ አንዱ ላይ ካለበለዚያ በምንድን ነው የሚታወቀው? የኔ መምጣት መቅረጥ ምን ይጠቅማል? ምን ይጎዳል? ወደድክም ጠላህም እኮ በልብክ የሆነ ፍላጎት አለ አይደለ? ከሌ ብለህ የምታስበው ነገር አለ። ያን ልብ ውስጥ ያለው ማውጣት አለ። እኔ የአንዳችሁን ፖለቲካ አይመስለኝም። እውነቴን ነው። እኔ ነገር አሁን እኔ የምታራምዱት ፖለቲካ አሁን አንተ እንደዛ የምትለው ሌላ አገር ሰው ከሆንክ ነው። እንደዛ እኔ ራሴ ሳቢ ያለኝ እኔ ለምሳሌ ፍቅር ሲል እኔ ፖለቲካ አሁን እኛ የምናራምደው ፖለቲካ ነው ብዬ አላስብም። ገባ? እኔም ግድ ሆኖብኝ እንደው ፖለቲካ ስለምወድ ነው እንጂ እኛ የምናራምደው እኮ ፖለቲካ አይደለም። ፍቅር አንዴ አውርተን የለ ትዝ አይልም? ይሄ እኮ ፖለቲካ አይደለም። እኛ የምናራምደው እኮ ፖለቲካ አይደለም። ይሄ የድንጋይ ዘመን ሰዎች እንኳን እንዲያወሩ እኔ ፖለቲካ ሌላ ነው ብዬ ነው የማስበው። እዚህ ጋር ኦሮሞ፣ አማራ፣ ትግሬ፣ ስልጤ ምናምን የተባባልክ እዚህ ጋር እኛ እነሱ የተባባልክ ይሄ እኮ ፖለቲካ አይደለም። ይሄ ጥላቻ ነው። ፖለቲካ ሀሳብ ነው መሆን ያለበት። ፍቅር ሲዝም ገባ? እኔ እሱን አትደግፍ። ጥሩ ነው እኮ ከዛ የራስህ ምርጫ ይኖራል። ይህ መንግስት ዘረኛ ነው፣ በዚህ ታውቃለህ። በብሔር ላይ ተመርኩዞ ነው እየሰራ ያለው። ስለዚህ እንደሱ ከሆነ ደግሞ ይህን መንግስት መደገፍ አትደግፍም ማለት ነው። ምክንያቱም ዘረኛ መንግስት። አንድ ጥያቄ ልጠይቅህ። እሺ አንድ ጥያቄ ልጠይቅህ። እኔ የማንኪያ ብሔር ተወላጅ ነኝ። የማንኪያ ብሔር ተወላጅ ነኝ። የማንኪያ ብሔር። እሺ ምንድነው የማምናም ብለህ በጥላቻ ምተው? ለእኛ ብሔር ጥላቻ አለብህ አንተ፣ መስተካከል አለብህ። አመሰግናለሁ። አላውቀውም። አሁን ያው ቴንክ ዩ ሰላም ነው ዘመና። አሁን ይሄን ሳታውቅ ይሄን ሳታውቅ ነው አንተ ኢትዮጵያን አውቃለሁ የምትለው። አንተ አሁን የማንኪያ ብሔር እንዳለ አታውቅም። አሁን ቀሉን ትተህ እኔ አላውቀውም ካለም ይቅርታ። እኔ ምንም እኛም ፍቅር ሲዝሞች ትንሽ ነን፣ እነሱ ያውቁናል። ቴክ ፎር ሰላማችሁ ሳመና ፍታክባትልን አንድ ለዜሮ አሸነፍከኝ። ስሜታዊ ታደርገኛለህ። እኔ አሁን አንተ ባትሆን ኖሮ እውነቴን ነው የምልህ በጣም የምልህ ለሁሉም ብሔር ክብር ሊኖር ይገባል። ደቡብ ኦሞ ዞን ታውቃለህ? ደቡብ ኦሞ ሲባል እኔ ሁሉንም አላውቃቸውም። 86 ብሔሩን እንዳለው አውቃለሁ። ሁሉንም አላውቃቸውም። አውቃለሁ። ማወቅ ሊኖርብኝ ይችላል፣ ግን አላውቃቸውም። ኢቭን የፌዴሬሽን ምክር ቤት ራሱ ይኸውልህ በማንነታችን ጥቃት ከምድረሱ የተነሳ አንዴ ስማኝ፣ የአንተን ጮህ ሰማል፣ የእኛን ደግሞ በደል ደግሞ መስማት አለብህ። አንተ ብቻ አይደለም የተበደልከው። የፌዴሬሽን ምክር ቤት የብሔሮችን ስም ሲጽፍ የሌሎችን ብሔር ሳንታችን ቴንኪው በደማቁ ጽፎ የእኛን ብሔር በደብዛዛ ቀለም ነው የጻፈው። ታምናለህ? በኢታሊክስ የማንኪያ ብሎ እንዳይታይ አድርጎ
እኮ ጥፋተኛ እኮ የብሔር መንግስት ከመጣ በኋላ ነው ሌሎቹ እንዳናቃቸው ያደረገን ያ ነው። ስለዚህ እኛ አይደለንም ጥፋተኛው መንግስታቶቻችን ናቸው። በቁጥር 1500 ነን። ለማንኛውም የማንኪያ የሚባል ብሔር አለሽ። እኔ ከዛ ነው የወጣሁት። እውነቴን ነው የምነግርህ። ሊሆን ይችላል፣ እኔ አላውቅም። ይሁን እሺ፣ እኔ አላውቅም። ሊሆን ይችላል። ጥሩ። አሁን ወደ ዋናው ነገር ወደ መፍትሄው እንሂድ ነው። አትደግፍ፣ ችግር የለው። እሺ፣ ጥያቄ መደገፍ አለ። እኔ በዚህ ጉዳይ ላይ እንድታስተባበር ፈልጌ ነበር። በአድማና በአመፁ ዙሪያ ላይ በጣም እውነት የምትረካበት ደስ አድማ ላስተባበር አልችልም። አድማ ጠሪ አይደለም። አድማ ከተጠራ የምትጠሩትን የምታደርገው ዘገባ ይሄን ዘግብልን በለኝ። ጋዜጣዊ መግለጫ ስትሰጡ ላክልኝ። ቴሌግራም ላይ ህዝብ አለ፣ ፌስቡክ ላይ፣ ሌላ ቦታም በዩቲዩብ አወያዩልን። ልደቱን ማግኘት እፈልጋለሁ እና እንድታገናኘኝ እባክህ እፈልጋለሁ። ምንም ችግር የለውም። እንደ አንድ ፓርቲ አንተ ፒቲሽን አሰባስበ ውክልና ከያዝክ መድረክ ይሰጣል። ለምን ደግሞ አይሰጥም? ጥሩ እሺ፣ በቃ ከነሱ ጋር ጅዋር፣ ልደቱ በጣም የሚያስፈልጉ ሰዎች ናቸው እዚህ ስራ ላይ። ምንም ጥያቄ፣ ምንም ችግር የለውም። በጣም ጥሩ። አንተ እኔ እኮ ድሮ ተናግሬያለሁ። አንተ የጎዳ ኢትዮጵያ ውስጥ የተነሳ ነብይ መሆን ነው። አንተ ኢቭን ምዕራብ አፍሪካ ላይ የተነሳ ነብይ ብትሆን ኖሮ ዛሬ የለህም። በፕራይቬት ጀት የምትሄድ ሰው ነበርክ። እኔ ምን አሁን መጀመሪያ የኢትዮጵያ ጉዳይ መስተካከል አለበት። ነብይ በሀገሩ አይከበርም። ድሮም እንደዛ ነው። አይዞህ ምንም ይቅርብኝና አሁን አድማና አመፁን እናፍጥ ነው። ይቅርብኝ አሁን ሃይማኖቱ ምንም ወደኋላ ብለን መጀመሪያ አድማ አሲሳል እንዴ? አዎ እኔ ለመሰለ የታየኝ እሱ ነው። ኢትዮጵያ ካለዛ መፍትሄ የላትም፣ መልስ የላትም። ከምርጫ በፊት አድማ ይነሳል ብለህ አሲዛል? አዎ እርግጠኛ ነኝ እንደሚነሳ፣ በጣም እርግጠኛ ነኝ። በነገራችን ላይ አመፅ አድማ ብቻ አይደለም፣ አመፅም አድማም የቀላቀለ ሁለቱንም እና ከፍተኛ ሁከት እና ብጥብጥ ነው የሚነሳው። ካልተበጠበጠስ እንግዲህ ይሄ ኮሪደር የሚሉትን ዘንባባ ከሰው በላይ ያደረጉትን ዘንባባና ከሰው በላይ አድርገው የሚያዩትን መብራት ማፈራረስ አለበት ሰው። ምክንያቱም ከነሱ በላይ ታርጎ የታየ ነው። ከነሱ በላይ ክብር የተሰጠው ነው። ከነሱ በላይ ቦታና ከነሱ በላይ ኢንሹራንስ የተሰጠው ነው። ሊፈርስ ይገባል፣ ሊወድም ይገባል። የከተማው ከሰው የሚበልጥ ነገር የለም። አዎ አንድ ሰው ቢሞት ኢትዮጵያ ውስጥ ስንት እንደሚከፈል ታውቃለህ? መኪና ተገጭቶ ከ100 እስከ 200 ሺህ። ዘንባባው ስንት ነው? ያ ደግሞ መብራቱ ደግሞ 3 ሚሊዮን ጭራሽ። ስለዚህ አንድ ነገር ልናደርግ ይገባል፣ ሁላችንም ተባብረን። ይህን ለሰው ሳይሆን ክብር እየተሰጠ ያለው ላላስፈላጊ ነገር። ቅድሚያ ሰው ነው፣ ማቴሪያል አይደለም። ቅድሚያ ሰው ክብር ሊሰጠ ይገባል። ግን አሁን ከሰውም በብሔር እየተለየ አካባቢና ቦታ ነው ቦታ የተሰጠ ያለው። እሺ ፍቅር ሲይዘው የመጨረሻ ከአህያ ድሮ አህያ ነበር የሚናቀው። እሺ አህያ ነበር የሚናቀው። አሁን ኢትዮጵያ ውስጥ ሰው ሆኗል። ከአህያ በታች ክብር የሰጠ መንግስት ነው ያለው። ከአህያ በታች ሰው ነው። ስለዚህ ለዚህ መንግስት አመፅ አልወጣም የሚል ካለ እንግዲህ ደደብነቱን እያሳየን ነው ማለት ነው። አድማ አላረግም የሚል ሰው ካለ በዚህ ደረጃ አሁን እኮ ፍቅር ሲዘመን እኮ ጥያቄ መጠየቅህ ህዝቡ እኮ ህዝቡ እሺ አንተ እንዳልከው ይወጣል። ወጣን ነው። እሺ የት አሉ መሪዎቹ ሲል የለህም አንተ ኡጋንዳ ነው ያለው። እሺ ህዝብ ወጣ፣ ማን ይምረው? ህዝብ ወጣ፣ ወዴት ነው የሚሄደው? አንተ ዩጋንዳ፣ ህዝቡ አዲስ አበባ። አሁን አንድ ነገር ልንገርህ፣ እንኳን ኡጋንዳ አይደለም ጨረቃ ላይ ቢሆን ይቻላል። ዋናው መረጃ መለዋወጥ የምንችልባቸው መንገዶች ይኖሩ እንጂ ምንም ችግር የለውም። ሐሳብህን ማስተላለፍ ትችላለህ። የድሮ ዘመን ላይ አይደለም ያለ ነው። እድሜ ለሶሻል ሚዲያ ብዙ ነገር አለ፣ ማውራት ይቻላል። እሱ በብዙ ነገር ዋትስአፕ አለ፣ ቴሌግራም አለ፣ ቻናሎች አሉ፣ ቲክቶክ አለ፣ ፌስቡክ አለ፣ በብዙ ነገር ይታወራል።
በጣም እንደውም የተሻለ ዘመን ኢንተርኔቱ ቢቋረጥ ስልክ አለ፣ እሱም ቢቋረጥ መልእክት አለ፣ መረጃዎች ብዙ የምታስተላልፍባቸው መንገዶች አሉ። የሰለጠነ ዘመን ላይ ነው ያለነው። ምንም ችግር የለው። ድሮ በአህያና በፈረስ ስለሆነ መረጃ የሚሄደው በጣም ረጅም ጊዜ ወራት ይወስዳል። እሺ ቢታሰሩስ ምንድነው የምታደርግላቸው? ምን አሁን በቀን ኢትዮጵያ ውስጥ ከ50 ሰው በላይ በአማካይ እየሞት አይደል እንዴ? አመጽ ቢወጣ ያን ያህል ሰው አይሞት። በቀን እስከ 50 እስከ 60 ሰው ይሞታል ተብሎ ነው የሚገመተው በአብይ ዘመን። ስለዚህ ከዛ በላይ ሰው ይሞታል። አሁንም ቁጭ ብለው እየሞቱ አይደል? አሁንም ቁጭ ብለው እየተጨነቁ ቁጭ ብለው ችግር ውስጥ እየገቡ አይደል እንዴ? ስራ በዚህ ኑሮ ውድነት ስራ የለም ምን የለ ከዚህ በላይ ሞት አለ እንዴ? በጭንቀትና በብዙ ስቃይ ውስጥ አይደል ያለው ህዝቡ። ስለዚህ ህዝቡ የሚሞተው ለአንተ ነው ማለት ነው። ስለዚህ እንደው በሱ ነው ሰላም የሚያገኙት። ከዚህ በላይ ሞት የለም፣ ከዚህ በላይ ስቃይ የለም። በ5000 ብር ደሞዝ አይደል እየኖረ ያለው። ተምረው ጭንቅላታቸውን አንጎል አድርገው 10 ምናምን ዓመት ተምረው አድማ ብትወጣ አይሻልም እንዴ? እያንዳንድ ይሄ ደሞዝ ነው እየተጫወተብህ እኮ ነው እያሸተተ። ፍቅር ሲዝም አንተ ወይ ሌላ የተማሩትን አይደል እንዴ? አሁን አንድ ያልገባህ ነገር ፍቅር ሲዝም፣ አሁን ለምሳሌ ሌላ ሀገር ላይ አድማ ሰዎች ሲወጡ የሚመሯቸው ከፊት አሉ። ህዝቡ ለምን እንደወጣ ከየት ተነስቶ ወዴት እንደሚሄድ ምን ለማሳካት እንደሚወጣ የተጠና ኦርጋናይዝድ የሆነ ነው። ምንድነው አንተ ዝም ብላችሁ ውጡ ከዛሳ ምንድነው የሚያደርጉት? ኦኬ የሚመራቸው ሰው እኮ ያስፈልጋቸዋል። እኔ ነገርኩ ስለሱ እኮ ቀላል ነገር ነገርኩ። ይቻላል። አሁን ሶሻል ሚዲያ ማለት በጣም ጥቅም ያለው ነገር ነው። ይህ መንግስት የማያምንበት የኛ መንግስት ሶሻል ሚዲያ ዓለም ያመነበት ነገር ነው። በአሁን ሰዓት ሶሻል ሚዲያ ላይ በርቀት ማውራት ትችላለህ። አሁን ርቀት አይገድብህም። አጠገብ ላጠገብ ሆነ ታወራለህ። ማለት አንተ ካናዳ ነህ፣ እኔ እዚህ ነኝ፣ እያወራን ነው። ዋናው መገናኘቱ ለመልእክት አይደል? ስለዚህ ምንም ችግር የለውም። ይሄ ጥያቄ ሊሆን አይችልም። ኦኬ አም ሶሪ የማይመጠን ጥያቄ ስለጠየቅ። አረ ችግር የለውም። መናፍስቷ ቅድስት ትባርከን፣ በእውነት ሰላሟን ታብዛለህ። አሸዋ ካሽቲ። እሺ በዚህ ጉዳይ ላይ አሸዋ ካሽቲ ምን ይላሉ መላእክቶች? አንድ እንድትገማ የመጨረሻ። እሺ የመጨረሻ ይሄው እስካሁን ምንም የታሉ? እሺ ታዲያ እነዚህ አሁን አብረንህን የሚሉ ሰዎች እኮ በጊፍት እኮ ሊያሳዩ ይገባል። አንዴ እናሸንፈው ሰዎች፣ ቤተሰብ እስቲ አንዴ እናሸንፈው። ጣልጣል አድርጎ ያቅማችሁን በረከቱን። አሽት ትባርካችሁ በእውነት ቅድስት መናፍስቷ አምላካችን ሰይጣኑንም መላእክቱንም የፈጠረችው አምላክ ጥንትም የነበረች ወደፊትም የምትኖር እሷ ትባርካችሁ። ሰላም ከበረከቱ መንፈስ እንደዛ። ለምንድን ነው የሃይማኖት ልብስ ነው የቀየርከው? ኧረ አልቀየርኩም አለ እንትን ነው። ሸሚዝም ይቻላል እኮ ይሞቃል። አሁን ያለውበት ቦታ ትንሽ ስለሚሞቅ ተቸግሬ ነው። ሃኑ በእውነት መናፍስቷ ትባርክ ይሞት መናፍስቷ ቅድስቷ አሸዋ ካሽቲ በእውነት ተባርክሽ፣ ትዳብስሽ፣ መንገድን ትምራሽ። በእውነት ቅድስቷ አምላካችንና ፈጣሪያችን በእናንተ ላይ ይሁን፣ በረከቱ መንፈስ አረ ደመና ውስጥ ገባው። እባካችሁ ጣል አድርጉበት። ፍቅር ሲዝም ሰላም ከበረከቱ መንፈስ መሰካይ ባርክልን። ተጋገዙ እስቲ አንዴ ለበረከቱ ጣል አድርጉ። እነዚህ ግን የምታምናቸው መላእክቶች ግን በጣም ተንኮለኛ ናቸው። ቅሪ መል መናፍስት ይቅርት በል በእውነት ተጫወቱበት። ከምን አንጻር ነው እንደዚህ ያልከው? ማለት 8 አባ ትሪፕል እንዲመጣ 8 አባ አንድ ጊዜ 8 አባ ትሪፕል ይምጣ። ይሄ መጨረሻችን ነው። ኦኬ ፍቅር ሲዝም አደራይተህ እኔ ከነደቱ ጋር አገናኝሃለሁ።
የፖለቲካ ውይይት ላይ እንደ ፍቅር ሲዝም አጀንዳን ይዘህ መተህ ከፖለቲከኞች ጋር ትባጠሳለህ። አዎ በጣም ፈልጋለሁ። እነ ልደቱ ጀዋርን ብታገናኝ በጣም ነው ደስ የሚለኝ። ምንም ችግር የለውም። ባለፈው እኮ እኔ ሃይማኖት ፖለቲካ ውስጥ አልገባም ምናምን ስላልክ ነው። ምን ላድርግ እኔ አውቄ ነው ለመታረቅ ነበር ለመገብቼ እስራኤል ለመስራት ነበር። አንድ አበባ ይቀራል። ቤተሰብ ቴንክ ዩ ሰላማችሁ ይብዛ። አሁን ትሪፕል ደብል ለደብል ነው ይሄ ሁሉ በሁለት እጥፍ ነው የሚባዛው። አሁን የምትሰጡት በሁለት እጥፍ ነው የሚባዛው። እስቲ አንዴ እስቲ ከደመና አውጡኝ ባካችሁ። ወይኔ ጅታችን ጅትሻ ቴንክ ዩ በመድኃኒዓለም ከፍ በያገኝ ጅትሻ ኩይናችን። ኧረ ስጡኝ ላይ አረ ጅቱ በመድኃኒዓለም አረ ፍቅር ሲዘመን እዛ 1000 አስገቡት እንዴ! እነዚህ ምንድነው ይሁሉ ታምር? እኔ እኮ ህዝቡ እኮ በደጋፊዎቹ አለን ጌም አጫውተው ምናምን ሲሉኝ እኮ ነው። የት አሉ? አረ ከዳመና ውስጥ ባወጡኝ እንደው መስኪን ሆነት አምፈቃለ ሰላም ይብዛው። ሰላም ክብራችሁ ሆነት እናመሰግናለን። ባይገኝ እና እነዚህን የተማመንከው እነዚህን ተማምነህ ነው? ኢትዮጵያ ያሉት ሰዎች እኮ ምንም የላቸውም እኮ። እኔ ከኔ ጋር እኮ የሚሰሩት እኮ ድሃዎቹ ናቸው። አድማና አመጹን በአብዛኛው ይህን ጊፍት ምናምን የሚሰጡት በአብዛኛው እንዳለ ዲያስፖራ ነው እንደምታውቀው። ልጅ እኮ ይናገረዋል እኮ መድኃኒዓለም። አንተ እኮ ትናገረዋል። አድማጭ ነው እንጂ የጠፋው እኮ አንተ እግዚአብሔር በቃ ያለውን ሰምታችኋል። ኢትዮጵያ ውስጥ ናቸው የኔ ቤዞቼ። ዲያስፖራው ምንም እያለ ነው። ትክክለኛ ነገር ነው። ዲያስፖራ ላይ ግን መስራት አለበት። ክፍተት አለ። አዎ በእርግጥ ኢኮኖሚካሊ እውነት ነው። እንግዲህ እኛ ደግሞ ካደግን ከመጣን ደግሞ ሶሻሊስት ለማምጣት ነው። ኢትዮጵያ የሚያስፈልጋት ሶሻሊስት ነው። ይሄ ደግሞ የባለ ሀብቱን ገንዘብ በሙሉ ወደ መንግስት እግዚአብሔርን እኔ እስካሁን ካወያያቸው ፖለቲከኞች አንዳቸውም ምን አይነት የኢኮኖሚ ፖሊሲ እንደሚተገብሩ ነግረውኛ አቁም። አንተ ግን ሶሻሊስት ነው አልክ። አንተ አትሊስት አይዲያ አለ። እኔ እኮ የህፃን ሆኜ ነው ስለ ፖለቲካ የማስበው። እግዚአብሔርን ጭንቅላቴ ልጅ ሆኜ ለኢትዮጵያ ሶሻሊስት ነው የሚያስፈልጋት። ሶሻሊስት ካልመጣ በስተቀር ዋጋ የለንም። የምን ሊበራሊስት የምን ኢትዮጵያ ከሶሻሊስት ውጪ ዋጋ የላት። ሀብታም የተባለ ነገር ማታ ፍቅር ሲዘም ማታና በገስትና ጥሩ በቃ ሼር ታደርግልኛለህ። ሼር አደርግልሃለሁ። ካንተ ጋር እስከ መጨረሻ እስከ ቀራኔው ለመጓዝ ፈቃደኛ የሆኑ ደጋፊዎችንም ይዘና ችግር የለውም። ከዛ ምንድነው ማደርገው መሰለህ? ከመንግስት ደጋፊዎች ጋር ዱላ ቀረሽ ሙግት ታደርጋለህ። እኔ ከነሱ ይልቅ የሚያስፈልጉኝ እነ ጀዋር እነ ልደቱ ምናምን ነው። ምንም እነሱ ከቆሻሾች ጋር ማውራት አልፈልግም። ብልጽግና አይመጥነንም። እኛ የሚያስፈልገን ተቃዋሚ ፓርቲዎችና ህዝቡ ብቻ ነው። መንግስትን እርሳው። አድማና አመጽ ቦታውን ይዛል። አያስፈልገንም። መግባባትም አያስፈልገንም ከብልጽግና ጋር። አመጹ ራሱ ያነጋግራቸዋል። አድማው እነሱን እንዲያነጋግራቸው ነው የምናደርገው እኛ ሳይሆን። ከነሱ ጋር ምንም ንግግር አያስፈልግም። የምታመልከው አምላክ እንግዲህ እሱ መንገዱን ያሳየ። በማንኛውም ሰዓት መድረክ በፈለክ ሰዓት መታሰብን የመናገር መብት የተጠበቀ ነው። እናመሰግናለን በእውነት ቴዲ። ሰላም ይብዛ። ቀልስፋ እሺቲ ትባርክ ትዳብስ ሰላምን ታብዛለህ። አመሰግናለሁ። ሁላችሁንም በረከቱ በእናንተ ላይ ነው። አመሰግናለሁ። ላይቭም ስገባ ሼር አድርግልኝ። ማንኛውም ማድረግ ያለብን ነገር ካለ እንደዚህ ባለበት አካባቢ ላይ አሁን ዩጋንዳ ነው ያለው። አዎ ኡጋንዳም እየመጡ አስቸግረውኛል። አሁንማ በጣም እየተከታተሉኝ ነው ኡጋንዳ ላይ ራሱ። አይዞ ያለበትን ዝም ብለህ ለዘላቂ ሰላም አትናገር። አንዳንዴ ምን ታደርጋለህ መሰለህ? የምትኖረው ዩጋንዳ ከሆነ ካሜሩን ገብቻለሁ በል። አይ ኡጋንዳ ትንሽ የተሻለ ነው ከሌሎቹ።
ትንሽ ይሻላል። አሳልፈው አይሰጡም። ዩጋንዳ ከሆንክ አውቀህ ካሜሮን አሳልፈው አይሰጡም። ግን ተንኮል የሆነ በሞተር ማስገጨት ምናምን አይነት ተንኮል ያሰቡ ይመስለኛል አንዳንድ ወሬ ሰማሁ። ስለዚህ አሁን እንደዚህ አይነት ሁኔታ እንደዛ አይነት ወሬ ሰምቻለሁና ዳርዳሩን ሜጀም አንተ የክፉ ቀን ሲመጣ መለዋወጥ ምናምን ትችላለህ። ታምራቶች ምናምን አሉ አይደል? በእውነት ዛሬ ደግሞ በህልሜ ብዙ ታምር ስራ ይቻላል። እስቲ እናየዋለን። ዝንብ ምናምን መሆን ትችላለህ? እኔ አልችልም። እኔ እኮ ነብይ እንጂ ፈጣሪ አይደለሁም። ነብይ ደግሞ የተነገረውና የተላከውን እንጂ ዝም ብሎ የሚቀባጥር አይደለም። ስልክሽ እንደዚህ ነው ባንክ እንዲህ ላስገባልሽ ሁሉን አላውቅም። የተነገረኝ ነብይ ማለት መልእክተኛ የተላከውን ብቻ እንጂ ያልተላከውን መቀባጠር አልችልም፣ አቅም የለኝም። ሌሎቹ ግን የምናውቃቸው ነቢያቶች የማያውቁት የለም፣ ሐሰተኛ ነቢይ ስለሆነ። አንተ ጥሪህን ብቻ ነው የምታደርገው። ከተሰጠ ከጥሪህ አታልፍም። ምክንያቱም መልእክተኛ የተነገረውን እንጂ ከዛ ውጭ ሊያውቅ አይችልማ። የውሸት ነው። አንተ ነብይ ስላለ እሱ ነብይ ነው፣ የላከው ግን አለ። አይሽ እንግዲህ እንደዛ ነው ያስተማረችን። መናፍስቷ ፈውስ ምናምን ትፈውሳለህ? አዎ ሐሳብን በሐሳብ ነው የምናስተምረው። አንዳንዴ እንሰጣለን። አዎ ህመም ምናምን የተለያዩ በህመም ውስጥ የሚሰቃዩ ምናምን ነፃ ታወጣቸዋለህ? አዎ በጣም ብዙ አሉ። በኩላሊት በካንሰር በጣም ብዙ አይነት እንሰጣለን። የምትፈልጉ ካላችሁ በውስጥ እየመጣችሁ ከኛ ጋር እንትን አድርጉ። አሁን ግን አድማና አመፁ ላይ ስለሆነ ትኩረት የምናደርገው ጠንካራና ጎበዝ ሰዎች ኢንቦክስ አድርጉልን። ቴዲ በእውነት ከልብ አመሰግናለሁ። መናፍስቷ ቅድስቷ አይሽቲ ትባርክ። ሰላም አምሽ፣ መልካም ምሽት፣ ደህና ዋል ነው እንጂ ላንተ ደህና ዋል፣ መልካም ቀን ይሁንልህ። በቃ አመሰግናለሁ። ክበርልኝ። ቴንክ ዩ ወንድሜ። ሰላም መልካም ቀን። እሺ በሉ፣ ደህና ዋል። እግዚአብሔር የስራችሁን ይስጣችሁ። አሳበዳችሁት ልጁን። ደህና ሊገባ ኬንያ ጋር የደረሰውን ሰውዬ ደህና ኬንያ የደረሰውን ሰውዬ ነካክታችሁ አሳበዳችሁት።